እስኪ እናንተ ብትሆኑ እናታችሁን በመጦሪያ እድሜ የፍቅር ግንኙነት ጀምራችሁ ያን ፍቅር ግንኙነት ደግሞ ባይሰምርላችሁ ምን ታደርጋላችሁ? የዛሬው ባለ ታሪካችን ታሪኩን እንደማለት አጋርቶናል። ቀጥታ ወደ ታሪኩ እንሄዳለን ማለት ነው። የዛሬው ባለ ታሪካችንን ደግሞ ስሙን ያብስራ እንለዋለን ማለት ነው። ያብስራም ነፍስ ካወቀበት ጊዜ ጀምሮ የአባቱን ህይወት በሞት ስላለፈ የሚኖረው ከእናቱ ጋርና ከአንድ ከታናሽ እህቱ ጋር ነበር ማለት ነው። እናም ያብስራ ከእናትና ከእህቱ ጋር በሚኖርበት ሰዓት ላይ አባታቸው ሞቶ ስለነበረ ምንም ገቢም ስላልነበራቸው ዝቅተኛ የኑሮ ደረጃ ነበር ላይ የሚገኙት ማለት ነው። ከዛም ግን ያብስራ ትንሽ በመልክ መልከ ጥፉ የሚባል ልጅና በጸባዩም ደግሞ አስቸጋሪ ስለነበረ በአካባቢው ዘንድ ምንም ተቀባይነት አያገኝም ማለት ነው። ሁሉም ይሰድበዋል፣ ያንቋሽሸዋል፣ ይመቷል እና በጣም ቡሊ የሚደረግ ልጅ ነበር ማለት ነው። ያብስራም ግን እድሜው ከፍ እያለ በመጣ ቁጥር እናቱ እንዴት እንዳሳደገችው እናም ደግሞ ለእህቱ አርአያ መሆን እንዳለበት እየተሰማው እናቴን ጥሩ ደረጃ ማድረስ አለብኝ፣ እህቴ ደግሞ እኔን እያየች አድጋ ለሷ ጥሩ አርአያ መሆን አለብኝ ብሎ ያስባል ማለት ነው። ከዛም ግን በማህበረሰቡም ዘንድ ይሄ ቡሊ እየተደረገ ያደገበት ነገር አይምሮ ላይ ትንሽ ጫና ፈጥሮ ስለነበረ ከማንም ሰው ጋር መቀረብ አይፈልግም ነበር ማለት ነው። ከዛም ግን በድንገት አንዲት ደስ የምትል ቆንጆ ልጅ ይተዋወቃል ማለት ነው። ያቺ ልጅም ምንም መልኩን ሳታይ ጸባዩን ሳታይ እሷ ከኔ ጋር ቢሆን ይቀየራል ብላ በማሰብ አብራው የፍቅር ግንኙነት ይጀምራሉ ማለት ነው። ያብስራም እሷን ስላገኘ በጣም ደስተኛ ይሆናል ማለት ነው። እሷም ደግሞ እሱን አግኝታ በምትፈልገው መልኩ ጸባዩን እያስተካከለች ሼፕ እያደረገች አብራው ትቀጥላለች ማለት ነው። እንደዚህም በፍቅር ረጅም ጊዜ ከቆዩ በኋላ ያብስራም ወጣትና ጎረምሳ ይሆናል ማለት ነው። ከዛም ግን በዚህ እድሜው በጣም መስራት እንዳለበትና ከድሮ ጀምሮ ሲያስብ የነበረውን ነገር ለማሳካት ቆርጦ ይነሳል ማለት ነው። ከዛም የተለያዩ ስራዎችን መስራት ይጀምራል። ትምህርትን በጊዜ ስለነበር አቁሞ የነበረው በቃ እናቴን አሳርፌ እኔ መስራት አለብኝ ብሎ የተለያዩ ስራዎችን ይሞክራል ማለት። ከዛም ግን እዚህ ጋር የያብስራ ፍቅረኛ ከሱ ጋር ብዙ ስለማይገናኙ ሌሎች ጓደኞችን ታፈራለች ማለት ነው። አሁን ያፈራቻቸው ጓደኞች ግን ትንሽ ጸባያቸው ከአካባቢው ዘንድ የሚያስቸግርና ወጣ ያሉ ነበሩ ማለት ነው። የእነሱም ጸባይ የነበረው ከተለያዩ ወንዶች ጋር ሄዶ በመውጣት ትንሽ ገንዘብ መስራት፣ ጨላ ማግኘት ምናምን ነበር ማለት ነው የሚፈልጉት። እናም የያብስራን ፍቅረኛ ይሄን ነገር እያየች በመጣች ቁጥር ያብስራ ከቀን ወደ ቀን ምንም ብር የማይዝ እናም ደግሞ ብር ቢያገኝ እንኳን ለእናትና ለእህቱ የሚያውል ልጅ ነበር ማለት ነው። እሷም ግን ይሄን ነገር በመታዘብ እዛ ጋር ጓደኞቿ ሲለብሱ ሲዘንጡ የተለያየ ቦታ ሲጓዙና የሚፈልጉትን ሲበሉ በእነሱ መቅናት ትጀምራለች ማለት ነው። ከጊዜ ወደ ጊዜም ያብስራ ምንም ነገር አልቀየረም እናም አልለወጠም ሲላት በእሷ እይታ ማለት ነው እሷም ሆኑ ጓደኞቿ ጫና ስለሚያሳድሩባት ከሱ ጋር እንዳትሆን አብራው እንዳትቀጥል የተለያዩ ምክርን ስለሚመክሯት እናም ደግሞ ስለሚያስቀኗት ያብስራን እንደነሱ እንዲያደርግላት ተጨቃጭቀውና ተጎተጉተው ጀመር ማለት ነው። ያብስራም ግን ምንም የሚሰራት ብር ትንሽ ብትሆን እዚህ ጋር እናቱንና እህቱን ስለሚያስተዳድር ምንም ብር ሊበቃው አልቻለም ማለት ነው። ከዛም ግን ከቀን ወደ ቀን እሷም የነሱ ተጽዕኖ እየበዛባት ሲመጣ ከያብስራ ጋር ተለያይታ ከነሱ ጋር እንደዚህ አይነት ነገር ውስጥ እንድገባ ይጎተጉቷታል ማለት ነው። እሷም ግን ምንም የያብስራ ለውጥ ሊታያት ስላልቻለች በእነሱ ሀሳብ ትስማማለች ማለት ነው። ከዛም ግን እነሱም እንደዚህ አይነት ነገር ውስጥ ያስገቧት ያብስራን አልፈልግም ብላ ጥላው ትሄድና እዛ ከጓደኞቿ ጋር ያንን ስራ መስራት ትጀምራለች ማለት ነው። ያብስራም ያንን ስራ እንደምትሰራ ባወቀች ሰዓት ላይ በጣም ይናደዳል፣ ይደነግጣል። እንዴት ብሎ ከዚህ ውስጥ ማውጣት እንዳለበት ግራ ይገባል ማለት ነው። እሷ ግን ከቀን ወደ ቀን ከሱ እየሸሸችና ወደዛ ዓለም ጠልቃ እየገባች ትመጣለች ማለት ነው። ያብስራም ለኛ ታሪኩ እንዲህ ማለት አጋርቶናል ማለት ነው። እቺ ልጅ በጣም ነው የምወዳት፣ በጣም ነው ማፈቅራት። እኔን የብቸኝነት ስሜት በሚሰማኝ ሰዓት እንኳን ከጎኔ ነበረች፣ አብራኝ አልተለየችም። አሁን ግን እኔ እሷ እንደምፈልገው መሆን አልቻልኩም። እነዛ ጓደኞቿም የፍቅረኛዬን ጸባይ ቀይረውታል። ምን እንደማደርግ ራሱ ግራ ገብቶኛል ይላል። እስቲ እናንተ በያብስራ ቦታ ብትሆኑ ምን እንደምታደርጉ ኮሜንት ሴክሽን ላይ ማስቀመጣችሁን እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሌሎች ባለ ታሪኮችም ከታች በምናስቀምጥላችሁ በሶሻል ሚዲያ አማራጮች ታሪካችሁ ለኛ ማጋራት ትችላላችሁ። መልካም ጊዜ መልካም ቀን እያልኩ በዚህ ሰናበታለሁ።